የህወሓቱ ጀነራል አሁን ያለውን የኢትዮጵያ መንግስት ለማጥፋት የመጨረሻ ምዕራፍ ላይ ደርሰናል ሲሉ ተናግረዋል። ጀነራሉ ያሰሙትን ፉከራ ተመልክተነዋል። ፖለቲከኛው ጀዋር መሐመድ ግብፅን በኢትዮጵያ ጉዳይ ከከሰሱ በኋላ ኢትዮጵያና ኤርትራ መቀራረብ አለባቸው ሲሉ ተደምጧል። ጀዋር ስለ ቀጠናው አዲስ የሚመስል አቋምንም ይዞ ብቅ ብለዋል። በኦሮሚያ ክልል ምስራቅ አርሲ በ4 ዓመታት ውስጥ ከ450 በላይ ሰዎች መገደላቸውን ኢሰመጉ በሪፖርቱ ይፋ አድርጓል። በዝርዝር ተመልክተነዋል። በሀገራዊ ምክክሩ የአዲስ አበባ ጉዳይ የፌዴራል አካል ወይስ የኦሮሚያ አካል የሚለው ውሳኔ ተመካካሪዎችን ለሁለት ከፍሎ ማከራከሩን ቀጥሏል። ዶናልድ ትራምፕ ኢራን ላይ የሚፈጽሙትን ጥቃት ሲያስቆሙም፣ ኔታንያሁ ደግሞ የኒውዮርክ ከንቲባን የእስር ዛቻ እንደማይፈሩ ተናግረዋል። ጤና ይስጥልን። በመላው ዓለም ዙሪያ የምትገኙ የኢትዮ ስካይ መረጃ አድማጭ ተመልካቾች ዋና ዋና ጉዳዮችን ያስቀደመው የሐምሌ 20 ቀን 2018 የእኩለ ቀን ዘገባችን ተጀምሯል። እስከ ፍጻሜ አብራችሁን ስትቆዩ ትኩስ መረጃዎችን ትሰማላችሁ። ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታም። የህወሓቱ ጀነራል አሁን ያለውን የኢትዮጵያ መንግስት ለማጥፋት የመጨረሻ ምዕራፍ ላይ ደርሰናል ሲሉ ተናገሩ። በህወሓት ቡድን አመራሮች በኩል የሚሰማው የጦርነት ነጋሪት ጉሰማ አሁንም ሲቀጥል ዮሐንስ ወልደ ጊዮርጊስ ወይም ጆን መድድ የተባሉት የህወሓቱ ጀነራል አሁን ያለውን የኢትዮጵያ መንግስት ለማጥፋት የመጨረሻ ምዕራፍ ላይ ደርሰናል ሲሉ ተደምጠዋል። ከዚህ ቀደም በነበሩ ንግግሮች የህወሓት አመራሮች የትግራይ ክልልን ጥቅም እናስከብራለን በሚሉ ንግግሮች የሚታወቁ ቢሆንም ሰሞኑን ግን በቀጥታ የጠቅላይ ሚኒስትር አብይ አህመድ መንግስት ማስወገድ እንደሚፈልጉ በቀጥታ መናገር መርጠዋል። ህወሓት ከከፈላቸው 4 ግንባሮች የደቡብ ግንባር አዛዥ የሚባሉት ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የፌዴራል መንግስቱን ለማስወገድ የመጨረሻ ምዕራፍ ላይ ደርሰናል የሚል አነጋጋሪ አስተያየት ሰጥተዋል። እኛን አጥፍተው መኖር የሚፈልጉትን ኃይሎች በማጥፋት የመከተ አቅሞችን ማጠናከር ወሳኝ ነው ሲሉ የህወሓቱ ጀነራል ተናግረዋል። በትግራይ ደረጃ እንደ ህዝብ ፍጹም አንጠፋም ወይም በትግርኛው ዘበት ንብሔራዊ ብርሰት በሚል መሪ ሐሳብ ህወሓት በተለያዩ ከተሞች ሲያካሂዱ የነበረው የጦርነት ዝግጅት ይፋዊ ስብሰባ ማጠቃለያውን አግኝቷል ተብሏል። የደቡብ ትግራይ ዞን በሚባለው የራያ ወዛጋ አካባቢዎች ማጠቃለያ ተገኝተው ንግግር ያደረጉት ዮሐንስ ወልደ ጊዮርጊስ እኛን አጥፍተው ለመኖር የሚፈልጉ አገዛዞችን በማጥፋት የትግራይ ህልውና እናረጋግጣለን ሲሉ ዝተዋል። የህወሓት ጦር የደቡብ እዝ አዛዥ ዮሐንስ ወልደ ጊዮርጊስ በዝርዝር ባይገልጹትም የጠቅላይ ሚኒስትር አብይ አህመድ መንግስት ለማጥፋት ዝግጅቱ በመጠናቀቅ ላይ ይገኛል ሲሉ በድፍረት ተናግረዋል። የትግራይ ህዝብ አምባገናዊ ስርዓትን እየመከተ ቆይቷል ያሉት ዮሐንስ ወልደ ጊዮርጊስ በጥፋታችን ላይ አምባገናዊ ስርዓትን ለመገንባት የሚፈልጉ አገዛዞችን ለማጥፋት በመጨረሻው ምዕራፍ ላይ እንገኛለን ሲሉ ሰምተናቸዋል። ጀዋር መሐመድ ግብፅን በኢትዮጵያ ጉዳይ ከከሰሰ በኋላ ኢትዮጵያና ኤርትራ መቃረብ አለባቸው ሲል ተደመጠ። ፖለቲከኛ አቶ ጀዋር መሐመድ ቲክቶክ ላይ በተዘጋጀው ውይይት መድረክ ላይ ባደረገው ንግግር በኢትዮጵያ ታሪክ ውስጥ የሚፈጠሩ ጊዜያዊ የፖለቲካ ትብብሮች ያላቸውን አደጋ፣ አሁን ላይ ሀገሪቱ ስለሚያስፈልጋት የፖለቲካ ራዕይ እንዲሁም ከኤርትራ ጋር ስለሚኖረው ቀጠናዊ ትስስር ሰፋ ያለ ትንታኔ ሰጥቷል። በኢትዮጵያ ታሪክ ውስጥ ንጉሱን በመቀጠልም ደርግን በመጣል ላይ የተፈጠሩት የፖለቲካ ትብብሮች ጊዜያዊ ጠላትን ከማስወገድ ባለፈ ዘላቂ መፍትሄ አላመጡም ሲል ጀዋር ተናግረዋል። ደርግን ለመጣል የተፈጠረው ትብብር የአማራውን ልሂቅ በማግለሉ አዲስ የፖለቲካ ትርክት እንደወለደ ሁሉ ከ2018 እስከ 2020 በነበረው ትብብርም ትግራይን በማግለሉ ሀገሪቱ ወደ ጦርነትን አስገብቷታል የሚል እሳቤ እንዳለው አስረድቷል። በአሁኑ ወቅትም የማዕከላዊ መንግስቱን ውድቀት ተከትሎ አብይን ለመጣል ብቻ ተብለው የሚፈጠሩ ትብብሮች ከፍተኛ አደጋ እንዳላቸው ያስጠነቀቀው ፖለቲከኛው የፖለቲካ ኃይሎች መንግስትን ከመጣል ባለፈም ከብልጽግና በኋላስ የምትመጣው ኢትዮጵያ ምን አይነት አስተዳደርና ማህበራዊ አደረጃጀት ይኖራታል በሚለው ጉዳይ ዘላቂ ራዕይ ላይ አስቀድመው ሊወያዩና ስምምነት ላይ ደርሱ እንደሚገባ አሳስቧል። ይህ ካልሆነ ግን ሀገሪቱ ወደ አዲስ የትርምስ አዙሪት እንደምትገባ አስጠንቅቋል። ጀዋር ስም ባይጠራም አሁን የኢትዮጵያ መንግስት እንጥላለን የሚሉት ህወሓትና ፋኖ እንዲሁም የኦነግ ሸኔ ኃይሎች ቢተባበሩም የሚስማሙበት የፖለቲካ ግብ አለመኖሩ ሀገራዊ ትርምስን እንደሚያስከትል ጠቁሟል። ኢትዮጵያ ውስጥ ያሉት የውስጥ ቀውሶች ለግብጽ የውጭ ፖሊሲ ትልቅ ክፍተት መፍጠራቸውን የጠቆመው አቶ ጀዋር ግብጽ የኢትዮጵያን የውስጥ ቀውስ የማባባስ ከጎረቤት ጋር የማጋጨትና ዓለም አቀፍ ፋይናንስ እንዳታገኝ የማድረግ ስትራቴጂን እየተከተለች ነው ብሏል። ከኤርትራ ጋር ሊኖር ስለሚገባው ልዩ ግንኙነት ሰፊ ማብራሪያ የሰጠው አቶ ጀዋር ኢትዮጵያና ኤርትራ እንደ ባዕድ ሀገር ማየት ስህተት ነው ያለ ሲሆን የሁለቱ ሀገራት የሀገረ መንግስት ግንባታና የደህንነት ስጋት እስካልተፈታ ድረስ የኤርትራም ሆነ የኢትዮጵያ ሰላም እውን ሊሆን እንደማይችል ጀዋር አቋሙን ገልጿል። የሁለቱ ሀገራት ኢኮኖሚና ሰላም በእጅጉ የተሳሰረ መሆኑን በማንሳትም የኢትዮጵያ ኢኮኖሚ እንዲያድግ በምስራቅ አሰብን በሰሜን ደግሞ ምጽዋን ማግኘት ግድ እንደሚለው ሁሉም በኤርትራ በኩልም ኢኮኖሚዋን ለማሳደግ የኢትዮጵያን ሰፊ ገበያ ማግኘት እድል እንደሚያስፈልጋት አስረድቷል።
በኦሮሚያ ክልል ምስራቅ አርሲ በ4 ዓመታት ውስጥ ከ450 በላይ ሰዎች መገደላቸውን ኢሰመጉ በሪፖርቱ ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 እስከ ግንቦት 2018 ድረስ ባሉ በተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት 158ኛ ልዩ መግለጫው ቢያንስ ከ450 በላይ ንጹሐን ዜጎች መገደላቸውን ጠቁሟል። ሀገር በቀሉ የሰብአዊ መብቶች ተሟጋች ድርጅት በ37 ገጾች ባወጣው ሪፖርት መሰረት በዞኑ በሚገኙ 9 ወረዳዎች ውስጥ በታጠቁ አካላት ማንነትና ሃይማኖትን መሰረት በማድረግ በተፈጸሙ ጥቃቶች የሰው ሕይወት ከማለፉ ባሻገር በርካታ ዜጎች ለአካላዊ ጉዳት፣ ለእገታና ላስገድዶ መሰወር ተዳርገዋል። በተጨማሪም ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ አብያተ ክርስቲያናትና የግል ንብረቶች መዘረፋቸውና መውደማቸውን አመልክቷል። ኢሰመጉ ባካሄደው የመስክ ምልከታና መረጃ ማሰባሰብ ስራ ላይ በጥቃቶቹ ሳቢያ በየወረዳው የተመዘገበውን የሟቾች ቁጥርም አሰናድቶታል። መርቲ ወረዳ 117 ሰዎች፣ ሽርካ ወረዳ 116 ሰዎች፣ ጀጆ ወረዳ 101 ሰዎች፣ ሮቤ ወረዳ 47 ሰዎች፣ ጉና ወረዳ 26 ሰዎች፣ ሆንቆሎ ዋቤ ወረዳ 20 ሰዎች፣ ሙኒሳ ወረዳ 19 ሰዎች፣ አሰኮ ወረዳ 4 ንጹሐን ዜጎች እንዲሁም 4 ሚሊሻዎች፣ አርሲ ሴሪ ወረዳ 3 ሰዎች በተጠቀሰው የጊዜ ሰሌዳ ውስጥ ሕይወታቸው አልፏል። ጉባኤው የሟቾችን ስም ዝርዝርም ከነ ምስላቸው አስደግፎ ነው በሪፖርቱ ይፋ አደረገው። ከግድያው ጎን ለጎን በሽርካ፣ ሮቤ፣ ጀጁ መርቲና ሙኒሳ ወረዳዎች ላይ በመቶዎች የሚቆጠሩ ሰዎች በታጣቂዎች ታገተው የተወሰዱ ሲሆን ቤተሰቦቻቸው ከፍተኛ የካሳ ገንዘብ ከፍሎ ያስለቀቋቸው ቢኖሩም በርካቶች ያሉበት ሁኔታ እስካሁን ሳይታወቅ ቀርቷል ብለዋል። በጥቃቱ ወቅትም በህፃናትና በአረጋውያን ላይ ከባድ የአካል ጉዳት መድረሱን ሪፖርቱ አመልክቷል። የደህንነት ስጋቱ በዞኑ ከፍተኛ መሆኑን የጠቀሰው መግለጫው በጀጁ 6216፣ በሽርካ 3746፣ በአሰኮ 2113፣ በሮቤ 1270፣ በመርቲ 1036፣ በሙኒሳ 29 እንዲሁም በጉና 21 በወረዳዎቹ በጠቅላላው ከ14000 በላይ ዜጎች መፈናቀላቸውን አስረድቷል። በተጨማሪም ዕድሜ ጠገብ አብያተ ክርስቲያናት መቃጠላቸውን፣ መዘረፋቸውና በስጋት ምክንያት መዘጋታቸውን ይፋ አድርጓል። ኢሰመጉ ድርጊቶቹ በህገ መንግስቱና በዓለም አቀፍ ድንጋጌዎች የተረጋገጡ መሠረታዊ መብቶች ይጣሱና በሰብአዊነት ላይ የተፈጸሙ ወንጀሎች ባህሪያትን የሚያሳዩ ናቸው ብለዋል። በመሆኑም የፌዴራልና የክልል መንግስታት ለዜጎች ከፍተኛ ጥበቃ እንዲያደርጉም፣ ጥሰት ፈጻሚዎችን ለፍርድ እንዲያቀርቡም፣ ለተጎጂዎችም ካሳ እንዲከፈልና ተፈናቃዮችም ወደ ቀያቸው እንዲመለሱም ጥሪ አቅርበዋል። በሀገራዊ ምክክር የአዲስ አበባ ጉዳይ የፌዴራል አካል ወይስ የኦሮሚያ አካል የሚለው ውሳኔ ተመካካሪዎችን ለሁለት ከፍሎ ማከራከሩን ቀጥሏል። የኢትዮጵያ ሀገራዊ ምክክር ጉባኤ ከተጀመረ 12ኛ ቀናት ተሻግሯል። እስካሁን ባለው ሂደት በተመካካሪዎቹ የቀረቡ ምክረ ሀሳቦች እንደ አማራጭ ተይዘው የሚያልፉ ሲሆን ከሚቀመጡ አማራጮች መካከል ምርጫ የማከናወን ስራም በቡድን ደረጃ የምክረ ሀሳብ ሰነድ ከተዘጋጀ በኋላ መሆኑን የምክክሩ ሰነድ ይጠቁሟል። በንዑስ ቡድን ደረጃ በተካሄዱ የሰነድ ዝግጅት ሂደቶች ውስጥ ለአዲስ አበባ ከቀረቡ 4 ህጋዊ አቋም አማራጮች መካከል ሁለቱ ሚዛን መድፋታቸው ተሰምቷል። አዲስ አበባን ሲቲ ስቴት ወይም ራስ ገዝ፣ የፌዴራል አካል፣ ራሷን የቻለች ክልል እንዲሁም የኦሮሚያ ክልል የሚሉ 4 አማራጮች እንደቀረቡላት የሚታወስ ሲሆን በጥቃቅን ቡድን እንዲሁም በንዑስ ቡድን ደረጃ በተካሄዱ ምክክሮች የፌዴራል አካልና የኦሮሚያ አካል የሚሉት ሁለቱ አማራጮች ጎልተው መውጣታቸውን የዋዜማ ምንጮች ተናግረዋል። የፌዴራል ከተሞች በሚል ርዕስ በተሰጠው አጀንዳ ቁጥር 3 ውስጥ በንዑስ አጀንዳነት የተቀረበው የአዲስ አበባ ህጋዊ አቋም ጉዳይ የሞቀ ሀሳብ ልውውጥ ከተካሄደባቸው ጉዳዮች መካከል አንዱ መሆኑን የገለጹት ምንጮች ሀገራዊ ምክክር ኮሚሽን ለምክክሩ ሂደት ባቀረበው የሀገር ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት ከቀረቡት 4 አማራጮች መካከል ራስ ገዝ፣ የፌዴራል አካል፣ የኦሮሚያ አካል የሚሉት አማራጮች በተቃውሞና በድጋፍ አስተያየት ሲስተናገድ ቆይቶባቸዋል ተብሏል። ኮሚሽኑ ያቋቋመው የምሁራን ፓናል ሐምሌ 16 ቀን 2018 በአጀንዳዎች ዙሪያ ለተመካካሪዎች ማብራሪያ ከሰጠ በኋላ ሁለቱ አማራጮች ጎልተው መውጣታቸው ተሰምቷል። የፓናሉ አባላት የአራቱ አማራጮች ምንነትን በተመለከተ ማብራሪያ ያቀረቡ ሲሆን አዲስ አበባ ራስ ገዝ ትሁን የሚል አቋም ይዞ የነበሩ ተመካካሪዎች ከተማዋ የፌዴራል አካል ትሁን የሚለውን አማራጭ ወደ መደገፍ ማዘንበላቸውን ተሰምቷል። አዲስ አበባ የፌዴራል አካል ትሁን የሚለውን አማራጭ ደግፈው የተስተዋሉ የመንግስትና የብልጽግና ፓርቲ ተወካዮች በርካታ መሆናቸውን የገለጹት ምንጮች የኦሮሚያ ክልል መንግስትን የወከሉ እንዲሁም በብልጽግና ፓርቲ ውክልና የተሳተፉ የሚገኙ ሌሎች ተፈካካሪዎች አዲስ አበባ የኦሮሚያ ክልል አካል ትሁን የሚለውን አማራጭ በጽኑ ደግፈው መስተዋላቸውን ጠቁመዋል። በድሬዳዋ ከተማ ጉዳይ በተደረገው ምክክር ደግሞ ከተማዋ የፌዴራል አካል ትሁን የሚለው አማራጭ ሚዛን የደፋበት መሆኑ ተሰምቷል።
ዶናልድ ትራምፕ ኢራን ላይ የሚፈጸሙትን ጥቃት ሲያስቆሙ ኔታንያሁ ደግሞ የኒውዮርክ ከንቲባን የእስር ዛቻ እንደማይፈሩ ተናገሩ። ፕሬዚዳንት ዶናልድ ትራምፕ ኢራን ላይ የሚፈጸመውን ድብደባ እንዲቆም ያደረጉት ለዲፕሎማሲ ተጨማሪ ጊዜ ለመስጠት ነው ሲሉ በመንግስታቱ ድርጅት የአሜሪካ አምባሳደር አስታውቀዋል። አምባሳደር ማይክ ዋልዝ ትላንት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ፕሬዚዳንት ዶናልድ ትራምፕ ለንግግር የተወሰነ ቦታ ለመስጠት ጥቃት እንዲቆም ማድረጋቸውን ተናግረዋል። የኢራን ጦር ቃል አቀባይ ደግሞ ቴህራን በቀጠናው ላይ የምትፈጽመውን ያጸፋ ጥቃቶች ማቆሟን እንዲሁ አረጋግጠዋል። በአሜሪካና ኢራን መካከል በሰኔ ወር የተደረሰው የተኩስ አቁም ከፈረሰ በኋላም የአሜሪካ ጦር 2 ተከታታይ ሳምንታቶችን በወሰደም በየዕለቱም ኢራን ላይ ድብደባ ሲፈጽም ቆይቷል። ኢራንም በምላሹ በጎረቤት ሀገራት የሚገኙ የአሜሪካ ጦር ሰፈሮች ላይ ሚሳኤሎችን ስታስወነጭፍ ቆይታለች። አምባሳደሩ ትራምፕ ጥቃቱ እንዲቆም ያደረጉት ለአጭር ጊዜ ነው ወይ በሚል ለቀረበላቸው ጥያቄ ሲመልሱም ለአሁኑ እዚያ ድረስ ሄጄ መመለስ አልፈልግም፣ ፕሬዝዳንቱ ሁሉንም አማራጮች ጠረጴዛ ላይ አስቀምጠዋል ሲሉ ተናግረዋል። ኒውዮርክ ታይምስ ያስተዳደሩ ባለስልጣናት ጥቃቶች እየሰፉ የሚመጡ ከሆነም የአየር መከላከያ ጦር መሳሪያዎች እየሳሱ ይመጣሉ ማለታቸው መዘገቡን በተመለከተም ዋልዝ ሲጠየቁ ውጤቱን አጣጥለውታል። የአሜሪካ ጦር ዘመቻውን በሚፈልገው መልኩ ውጤታማ ለማድረግ የሚያስፈልጉት ሁሉም ነገሮች አሉት ሲሉ ነው ምላሽ የሰጡት። ይህ በእንዲህ እንዳለም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኒውዮርክ ከንቲባ በቁጥጥር ስር ሊያውሏቸው ቢዝቱም በመንግስታቱ ድርጅት ጉባኤ ላይ ለመታደም ማቀዳቸውን ተናግረዋል። የኒውዮርክ ከንቲባ የሆኑት ዞህራን ማምዳኒ ባለፈው ሳምንት ዓለም አቀፍ የወንጀለኞች ፍርድ ቤት ያወጣውን የእስር ማዘዣ ለመፈጸም ተናግረው የነበረ ቢሆንም በኋላ ላይ ግን የሕግ ድጋፍ እንደሌላቸው በመግለጽ አስተያየታቸውን ሰጥተዋል። የእስራኤሉ ጠቅላይ ሚኒስትር ለፎክስ ኒውስ እንደተናገሩት ማምዳኒ ቀደም ሲሉ በሰጡት አስተያየት ላይ ስጋት እንደማይገባቸው ተናግረው ከንቲባው ጥላቻን ያነሳሳሉ ሲሉ ወንጅለዋቸዋል። ኔታንያሁ እሱ የሁሉም የኒውዮርክ ነዋሪዎች የአይሁዶችም የክርስቲያኖችም የሙስሊሞችም ከንቲባ መሆን አለበት፣ ነገር ግን አንዱን ቡድን በሌላው ላይ ለማነሳሳት እየሞከረ ነው ሲሉ ክስ አቅርበዋል። በመላው ዓለም ዙሪያ የምትገኙ የኢትዮ ስካይ ሚዲያ አድማጭ ተመልካቾች የእኩለ ቀን ዋና ዋና ጉዳዮች እነዚህ ነበሩ። ሚዲያችንን ሰብስክራይብ ማድረጋችሁን እናስታውሳችሁ ዘንድ በያላችሁበትም መልካም ጊዜ እንዲሆንላችሁ ምኞታችን ነው። ደህና ሁኑ።